አቤሎ ሩትሽን ይቅርታ ጠየቃት። እባክሽ ማሪኝ ብሎ እግሯ ስር አበባ ይዞ ተደፍቶ ይቅርታ ጠየቃት። ነግራው ነበር ሁላችሁ መታችሁ እግሬ ስር ትንበረከካላችሁ ብላው ነበር ከዚህ በፊት ሲጣሉ ማለት ነው። እና ቃሏ ጠብ ሳይል እንግዲህ ዛሬ ሶሲ ሶሲ ናት ሚስቱ እንግዲህ እሷን ይቅርታ ካልጠይቅ እኔ እናንተ አንተዋውቅም ባለችው መሰረት በእሷ ሀሳቡን ተስማምቶ ጥፋተኛ መሆንንም አምኖ ያቺ ሄርሜላ የምትባል ወደ አብርሽ ህይወት ያመጣዋት እኔ ነኝ፣ በሱ ጥፋት ካለብኝ ይቅርታ እጠይቃታለሁ ብሎ እንግዲህ ቀይና ቢጫ አበባ ይዞ ወደ አረንጓዴ ነው ቢጫ ነው በእናታቸው ይዞ ወደ ቤቷ ሄዶ ነው ማለት ነው። ቪዲዮ ዘርጥቀኝ ነበረ ማለት ነው። በቀጣይ ግን ከሩትሽ ጋር ሲመጡ በቀጣይ ቪዲዮ ይመጣሉ እርግጠኛ ነኝ፣ ወይም ነገ ማለት ነው ቤቷ ድረስ ሄደው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እና ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። አቤል ሩታን ይቅርታ ጠየቃት። ሩታ በጣም አስቀይሜያታለሁ፣ በድያታለሁ። የትዳሯ መፍረስ ምክንያቱ እኔ ነኝ። ስለዚህ ይቅርታ እጠይቃታለሁ። ትዳራቸውም የሚመለስ ከሆነ እኔ ከህይወታቸው እወጣለሁ ብለዋል። እንግዲህ አታስፈልግም የራስን ህይወት ኑር ብለው ነበረ በተደጋጋሚ። እንደዛም ሆኖ ያልሰማም ነበር። ዛሬ ደግሞ ፍቅረኛው መታ እኔ ከአንተ ህይወት እወጣለሁ፣ ለሴት ልጅ ክብር የለም፣ እኔንም ነገ እንደዚህ ነው የምታደርገኝ በማለት ስትጣለው እንግዲህ ለሷም ብሎ እኔም ጥፋተኛ ነኝ ብሎ ይቅርታ ለመጠየቅ ሄደዋል ማለት ነው። የጫታም የሆነ ሰውዬ የራሱን ህይወት መኖር ትቶ የሰውን ህይወት ሲበጠበጥ ነበር እስከዛሬ ድረስ። ሩትዬ ስር ደግሞ እሷን ያስከፉ እሷን ያናደዷት ገና ስር ይንበረከካሉ ማለት ነው። ቤተሰብ ታያላችሁ። ሄርሜላ መታ እግሯትን ተንበርክካ ማሪን ካላለቻት ከምላቴ ጸጉርነት